አድናን 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 አንተ ውሻ ምንድን ያደረከው? አንቺ አሁን ዞር በይና ውጪልኝ። ትንሽ እንኳን ማፈር የሚባል ነገር አልፈጠረብህም? ምን አይነት ባለጌ ነህ? ሚራ አትሰሚኝ? አሁን ካንቺ ጋር የምጨቃጨቅበት ሳለ ያለው በሩን ዝጊና ውጪልኝ። ልውጣ? እንደዛ ነው? አዎ ውጪ። አድናን 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 ንቃ እባክህን። አድናን ንቃ፣ በፈጠረ አድናን ንቃ። አድናን ሮቤልን ደበደበው፣ ከቤትም አስወጣው። ሮቤል ለሉሃና የእንቅልፍ መድኃኒት ሰጣት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ሉሃናን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ሮቤል ለሉሃና የእንቅልፍ መድኃኒት ሰጥቷት አብሯት ተኛ። ይህንንም ያደረገው ምክንያት እንግዲህ ሉሃናና አድናን እንደተዋደዱም ያውቃል። ነገር ግን ሁሌ የሚፎክረው አድናን የአድናን የሆነውን ነገር ሁሉ ወስዳለሁ እያለም ነበር። ዛሬም ላይ የእንቅልፍ መድኃኒት ለሉሃና ሰጥቷት አብሯት እንደተተኛው ያደረገው እንግዲህ እነ ሚራንና እነ አድናን እንዲያዩትም ነበረ። ይህ ያደረገውንም ተግባር በቀጥታ አድናን ደርሶባቸዋል። ሚራም እንደዚሁ ደርሳባቸዋለች። አድናን ማመን ያቅተዋል። በጣምም ይደነግጣል። በዛው ባየበት ቦታ በዛውም ይወድቃል። በጣም ይደነጋገጣሉ። ሉሃናም ልትነቃ አልቻለችም። አድናንም ለቶሎ ሊነቃ አልቻለም። ሚራም በጣም ደንግጣ ምንድን የተፈጠረው በማለት ቀጥታ አድናንን ወደ መኝታም ክፍል ይዛም ሄዳ እባክህ ንቃ እያለች በጣም ደንግጣ ስትማጸንም ነበረ። ሮቤል ስራውን ሰርቶ በጣም ተደስቶም ቁጭ ብሎም ነበር። ለምን እሱ ሲፈልገውና ሲያስበው የነበረው ስኬት ይሄ ነበረ። ነገር ግን ነገሩን ያሳካ ይመስላል። በስተመጨረሻም አልተሳካለትም። ሚራን በጣም ደንግጣም ስለነበረ ያደረግከው ነገር ምንድን ነው? አድናን ይሞትና መቼም ቢሆን አልለቅክም በማለት በብርጭቆ ጭንቅላቱን መታዋለች። እሱም እንግዲህ ደምቶኔ አክሚኝ እያላት ይገኛል። መቼም አላደርገውም፣ ገና አቆሳስልካለሁ በማለት እየፎከረችበትም ነበረ። ቀጥታ ሉሃናም ትነቃለች። ምንድን ነው የተፈጠረው ነገር በማለት የሻይ ብርጭቆዎቹንም ስታይም ነበረ። ምን ተፈጥሮ ነው? የሆነውን ነገር ሁሉ አላውቅም በማለት በጣም ተጨንቃለች። ቀጥታ ሮቤል ወደ አድናን መኝታን ክፍል ይሄዳል። አድናን አልነቃም። ዛሬ ላይ አድናን ይሞትና ዋጋህን እሰጥሃለሁ እያለች እሷም ስትልም ነበረ። ለምንድን ነው አሁን አንቺ ነሽ በብርጭቆ ጭንቅላት የመተሽ የምታደሚኝ? ለማንኛውም አሁን አልኮንታለ እኔ እናክሚኝ እያለም ይላታል። እኔ ነኝ የማክምክ? አንተ ልክስክስ፣ የኔን ሁሌ ነገሬን ወስደክ ዛሬ ላይ ደግሞ ተመልሰህ ከሉሃና ጋር እየተልከሰከስክ ነው አይደለ? ሂድ ሉሃና ታክምልክ ብላም ትለዋለች። መብቴ ነው አደርገዋለሁ፣ አንቺን ባላለሽ ወደ ባልሽ ጋር ሁኚም ብሎም ይላታል። ህይወቴንና ውስጤን እንዳቆሰልከው ገና አንተንም አቆሳስልካለሁ እያለችም እየፎከረችበትም ትገኛለች። በስተመጨረሻም አድናን ነቃ። አድናንም ሲነቃ አድናን የኔ ባል ነቃህ አይደለ? እኔ እኮ በጣም ደንግጬ ነበር እያለች በጣም መሳጭ የሆኑ ድምፆችን ስታሰማውም ነበረ። እሱ ግን ምንም አልመሰለውም። ታሁን ወዲያ እኔ ሰው ማመን አልችልም፣ እባክሽን ውጪልኝ፣ ብቻዬን መሆን እፈልጋለሁ ብሎም ይላታል። አልወጣም፣ ታሁን ወዲያ እኔ አንተ ነኝ፣ እኔ እፈልግካለሁ፣ መቼም ቢሆን አብረን ነው የምንሆነው ብላም ትለዋለች። አናደርገውም፣ እኔ ታሁን ወዲያ ሴቶችን አላምንም። ሉሃና ታማኝና ምርጥ ሴት ነች ብያምኛትም ነበረ። ነገር ግን በአይኔ ያየሁት ነገር ምንም ታሁን ወዲያ እሷንም ላምናት አልችልም፣ ሰው አልፈልግም በማለት ሚራንም ያስወጣታል። በስተመጨረሻም ሚራን ወደ አድናን ክፍል እየሄደችም ነበረ። ሉሃና ታገኛታለች፣ ሚራን ታገኛታለች። አድናን ይሞትና አለቅሽም አንቺ አስመሳይ ልክስክስ ብላም አለቻት። ሉሃናን በጣም ደንግጣም ስለነበረ እባክሽ ሚራን ምን እንደተፈጠረ አላውቅም፣ ምን ተፈጥሮ ነው ንገሪኝ ብላም አለቻት። በስተመጨረሻም ስድቧን ተጨረሰችም በኋላ አድናን አንቺና ሚራን
አንቺና ሮቤል አልጋ ላይ ተኝታችሁ ስትልከሰከሱ ስላየ ብቻ በጣም ስለሚወድሽና ስለሚያፈቅርሽ ዛሬ ላይ ያላመነው ነገርን ሲያይ በጣም ደንግጦ ወደቀ። ይህን የተፈጠረው ነገር ብላ ማለቻት። ሉሃናም ማመን ያቅታታል። በፍጹም እኔ የሆነውን ነገር አላውቅም። ምን አድርጎኝ ነው? የሆነ ነገር አድርጎኛል። እኔ ምን እንደተፈጠረም አላውቅም ብላ ማለቻት። ሂጂ እባክሽ፣ ይሄ የሴቶች ልምድ ነው። የሆነ ነገር አድርገን አላደረግንም ማለት ይሄ ልምዳችን ነው። ሂጂ በማለትም አንቋሻም ተመልሳታለች። በስተመጨረሻም እሷ ቀጥታ ወደ ሮቤል ክፍልም ነበር የሄደችው። ሮቤልም መቼም ቢሆን አልለቅክም፣ ለምንድን ነው ግን እንደዚህ ያደረግከው? እያለች አንዳንድ ጥያቄዎችንም እየጠየቀችው ነበረ። እሱም እንደሚወዳትና እንደሚያፈቅራት ሻይ አፍልታና ቁጭ በል አብረን እንጠጣ እና ሳመኝም ስላለችኝ በቃ እኔ መጀመሪያም ስለማፈቅራት በዛውም አደረግኩት ብሎም ይላታል። አንተ ልክስክስ ነክ ብላም ትለዋለች። አድናንም ነቅቶ ወደ ሳሎንም ሄዶም ነበረ። ሮቤል ይሄዳል። አድናን በጣም ተናዶም ስለነበረ እባክህ ሂድልኝ ተመለስልኝ ይለዋል። እሺ መለሳለሁ፣ ግን ይቅርታ እኔ አይደለሁም ይህን ያደረግኩት፣ ልታውቅልኝ ይገባል። ሄድኩኝ፣ ሻይ አፈላችልኝ፣ ሳመኛ ፈቅርሃለሁ፣ እንተኛ ስትለኝ ተኛሁኝ፣ ያደረግኩት ብሎም ይለዋል። እሺ በቃ በጣም ጥሩ ነው፣ አመሰግናለሁ። አደረግከው አይደለ? በቃ አንተ ጀግና ነክ፣ ቀደምከኝ፣ አሸነፍከኝ፣ ታሁን ወዲያ ውሰዳት ብሎም ይለዋል። ሮቤል በጣም ይደሰታል። ይሄን ስላለው ብቻ በጣም ተደስቶ ቀጥታ ወደ ሉሃናም ክፍል ይሄዳል። በር ያንኳኳል። እባክህ አንተ ልክስክስ ሂድልኝ፣ አንተ ውሻ ሂድልኝ እያለች ስሜታዊ ሆና እየተሳደበችም ነበረ። በዚሁም አጋጣሚ ወደ ክፍሉም ነበር ተመልሶ የሄደው። እኔ በጣም እወድሻለሁ፣ አፈቅርሻለሁ፣ እንግዲያውስ ያ ከንፈሮችሽ ናፍቀውኛል፣ ማታ እኔ ክፍል ነይ ብሏት ቀጥታ ወደ ክፍሉም ይሄዳል። ሉሃናም በጣምም ተናዳ ስለነበረ ወደ ሚራን ጋም ሄዳም ነበረ። ሚራንም እባክሽ ታድናን ጋር አስታርቂኝ፣ እኔ ምንም ያደረግኩት ነገር የለም፣ የማውቀው ነገር የለም ብላ ማለቻት። ልታምናት አልቻለችም ነበረ። በስተመጨረሻም የሻይ ብርጭቆ ስታነሳ የሻይ ብርጭቆ መድኃኒት እንደነካውና ያ መድኃኒት ለአድናን ለእንቅልፍ ሲጠቀሙት የነበረው መድኃኒት እንደሆነም ይገባታል። ለካስ ይቺ ልጅ እውነቷን ነው፣ ይህ መድኃኒት የእንቅልፍ መድኃኒት ሰጥቶ ነው አይደለ ያስተኛት በማለት ቀጥታ ወደ ሮቤል ክፍልም ትሄዳለች። አንተ ባለጌ ስድ፣ ለካ ልጅቷን መድኃኒት ሰጥሃት ነው እንዲህ ልታደርጋት የቻለችው። ልጅቷ ምንም አታውቅም፣ መቼም ቢሆን አትወድክም ብላም ትለዋለች። በማያገባሽ ቦታ አትግቢ፣ ምን አገባሽ፣ ምንም ባረግ ይህን አንቺ አይመለከትሽም፣ አንቺ ባላለሽ ብሎ እሷንም በነገር ሲያንቋሽሻትም ነበረ። የሆነውን ነገር ሁሉ ለአድናን እነግረዋለሁ፣ ገና ተዋረዳለክ፣ ሉሃናንም እንደሆነ አታገኛትም፣ ሉሃናም የቀረበች እህቷን ያገኝላት መስሏት ነው በማለትም ትነግረዋለች። እንግዲያውስ አንቺ ይህን ነገር ለአድናን የተናገርሽ ቀን የመጨረሻ ከዚህ ቤት መጥፊያሽና ከህይወት መጥፊያሽ ይሆናል ብሎ እሱም እየፎከረባት ይገኛል። በዚሁም አጋጣሚ አድናን በር ላይ ቆሞም እያዳመጣቸውም ነበረ። በጣም ይገረምና ጽንሱም የኔ እንደሆነ ንገሪው ምናምን እያለም ሲፎክርባት ነበረ። አድናንም በጣም ነገሩን እንደሰማ ይገረምና ወደ ሉሃናም ክፍል ይሄዳል። ሉሃናም ክፍል ሄዶ በር ሲያንኳኳ ሮቤል መስሏትም ነበር። ነገር ግን አድናን ነኝ ክፈችልኝ ይላታል። በደስታም ትከፍትለታለች። ይቅርታ አደረክልኝ በማለትም ስትለው ምንም ልታስረጅኝ አትሞክሪ፣ ሁሉን ነገር አውቄያለሁ። አንቺ በጣም ጨዋ ሴት ነሽ፣ ላምንሽ ይገባል። ይህ ሁሉ ስራ የሮቤል ነው። ሮቤልን ምን እንደማረገውን ያውቃለሁ በማለትም እሱም ሲያስረዳትም ነበረ። በቃ እኔ የተፈጠረው ምንም የማውቀው ነገር የለም፣ ግን ይሄ ሮቤል በጣም ተንኮለኛና በጣም ክፉ የሆነ ሰው ነው፣ መቼም ቢሆን አትመኙ ብሎም ይላታል። እኔ እኮ ባለፈውም እሱ ተወጣ ብሬ እወጣለሁ ያልኩትኝ ሳራ እህቴን አመጣልሻለሁ ስላለኝ ነው ብላም ትለዋለች። ለካስ እንደዚህ ነው። እሺ በቃ ሳራ ያለችበትን ታወቀ፣ እኔ በምን አይነት መንገድ እንደምጠይቀው ጠይቀዋለሁ፣ ግን እንዳትጣሉ አደራችሁን፣ አንተ ተሮቤል ጋር ተስማሙን ብላም ትለዋለች። እሺ ችግር የለውም በማለት እሱም እንግዲህ አሁን ወደ ሮቤል ሄዳለሁ በማለት ቀጥታ ወደ ሮቤልም ነበር የሄደው። ሮቤልም ጋር ሄዶ እንዳገኘው አፍኖት ቀጥታ ወደ ሌላም ቦታም ነበር የወሰደው። ሌላም ቦታ ወስዶ እንግዲህ ሲያሰቃየውም ነበረ። አንተ ርኩስ ለምንድን ነው እንደዚህ የምታደርገው እያለ እያፈነም እንግዲህ ውሃም እየደፋበት ነበር። እባክህ ወንድሜ
እባክህ ልቀቀኝ፣ ይበቃኛል እያለም ሲማጸነውም ነበረ። አድናንም መቼም ቢሆን አንተን አልለቅክም እያለም እየፎከረበትና ውሃም እየደፋበትም ይገኛል። በጣምም ተቃጥሎም ነበረ። ስራውም የሚያስደርግ ነው። ውድ ቤተሰቦቼ ቀጣዩስ ምን ይሆን የሚለውን ይዤላችሁ መጣ ይሆናል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።